ኪራይ እባክህን ጨካኝ ናት ክፉ ናት ምናምን ብለህ እንዳታስብ። እኔ እኮ እሷ ከህይወታችን እንድትወጣ ብቻ ነበር ለማድረግ የፈለኩት። ይቅርታ በእናትህ። ታዲያ ሽምባው ምን አመጣው? ገና ለገና ሰራተኛ ስለነበርኩኝ ነው አይደለ ለአንተ አትገባም ብለህ ያን ሁላ ስቃይ የምታሳየኝ? ቆይ እኔ ማንም ምንም ቢል ግድ እንደማይሰጠኝ ነግሬሻለሁ ነው። ግን እኔ እኮ ስለተናደድኩኝ ነው እንደዛ ያደረኩት። ደግሞ እርግጠኛ ነኝ አሁንም ሌላ ነገር ብላ ትመጣለች። እኛ መሀል እንድትገባ አልፈልግም ኪራዬ። ሁሉንም ያደረኩት እኮ እሷ ከኛ እንድትርቅ ብዬ ነው። እኔን ለማዳን ብለሽ ይህን ነገር እንዳደረግሽ አውቃለሁ። እኔም ከዚህ በኋላ እንደዚህ አይነት ስህተት አልሳሳትም። እኔም ስላልተረዳሁሽ ይቅርታ። አንተ በምን ጥፋት ነው ይቅርታ የምጠይቀኝ? ያለፈው አልፏል በቃ። ከዚህ በኋላ ግን ምንም አይነት ምስጢር በመሀላችን እንዲኖር አልፈልግም። አዎ የኔ ልዕልት፣ ምንም ነገር መሀላችን አይገባም። እኔና አንቺ ብቻ በፍቅር ወደፊት እንቀጥላለን። አዲስና ንጹህ ህይወት እንጀምራለን። ሁሌም እኮ ለእኔ አዲስ ነሽ። ምንም ነገር ብትል መተህ እኔን ጠይቀኝ። እቺ ስስታውንም እኮ ነገር ላይ ናት። በቃ አሁን እኔ ያለውን ንቀት ነው የሚያሳየው። ኧረ ተው ወንድሜ እባክህ ተው። ለሰላም ሲባል ሁሉም ነገር ተው። በይ ተነሽ። እንደዛማ አይደለም። እኔንም እኮ እንደናንተ ቀሚስ ለባሽ አድርጎ ነው ያየኝ። እባክህ ወንድም አለም እባክህ ለታታ የራስ ምታት አትሆንባት። እዛ ሄደህ ተጣልተህ ስትመጣ በጭንቀት ነው የምትሞትብን። እባክህ ወግጄ አንቺ ምን ታለቃቅሳለች? አታለቃቅሽብኝ አልኩኝ እኮ። ምን አለ ወንድም አለም ብትሰማኝ። ይልቅ ወሬውን ትተሽ ወደ ትምህርት ቤት ሂጂ። እኔ ላደርስሽ። እኔ መቤት አይደለሁም። መቤትን እዛው ፈልግ። ይቅርታ መቤቴ። አንቺንም መቤቴ ብዬ እንድጠራ አለቃ ያዘኝ ነው። ይቅርታ አድርግልኝ በጣም። አንቺንም መቤቴ ብዬ መጥራት ስራዬ ነው። የሱን ትእዛዝ ነው የምከተለው። እንዳትጠጋኝ እዛው ሁን። ሰራተኞቹ ትላንት ያቀረቡልሽ ምግብ ለምንድን ነው ሼፍ መብራቱን ይሰራልሽ? ቀጣይ ደግሞ በምትፈልጊው ፍሬ በርና ቃና ይሰራልሻል። ለአሁኑ ግን ለአንጀትሽ መፍታት እንዲሆን ይህ ምግብ ላለቃ እንደምትለው አንጀት ይቆረጥ። የኔ አንጀት አይ ጣት ከእንቅልፌ ስትነሺ እንደዚህ አልነበርሽ። አሁን ነው እንደዚህ ሆንሽ። ቆይ የተፈጠረ ነገር አለ? አይ የለም። እሺ ካልሽ ሰኒ ምን ሆነሽ ነው ዛሬ ደህና አይደለሽም ብላ ስትላት አረ ደህና ነኝ ምንም አልሆንኩም። ሰይጣን እኮ ከገነት ነው ሰውን የሚያናግረው እያለች በጣም እየተናገረች ትገዛለች ማለት ነው። ትገኛለች። ሁሉም በገንዘቡ ነው የሚገዛው። በገንዘቡ ሰውን እንዲገዛ ነው የሚፈልገው እያለችም ትገኛለች። እኔ ግን መማርና አዲስ አበባ መሄድ ነው የምፈልገው፣ እንዳንቺ መሆን ነው የምፈልገው እያለችም በጣም እየተናገረች ትገኛለች። ሰኒም ችግር የለውም አንቺ ትምህርቱን መማርና የምትፈልጊው ወደ ከኛ ጋር መሄድ ከፈለግሽም እኔም ችግር የለውም ትሄጃለሽ፣ እኔም ከጎንሽ ነኝ እያለችም ትገኛለች ማለት ነው። እማማ መጥቶ ዘሪውን በዚህ አላለፉም እንዴ ብላ ስትል አራ አላለፈ ምን ተፈጠረ እያለች ትገኛለች። ከዛ ምን ሆኖ ነው ምን ተፈጠረ ብላ ስትል የጧቱን ነገር አስቦ እያበደ ይገኛል እያለች ትገኛለች። እና ታዲያ ይፈለጋ ብናም ብላ ስትል እና ታዲያ የት ብዬ ልፈልግ እያለችም በጣም ትገኛለች ማለት ነው። ሰኒም ለጆከር ልደውልለት ወይ ከጆከር ጋር ሄዶ ይሆናል ብላ ስትል እሺ ጆከር ካንተ ጋር ነው እንዴ ብላ ስትል አዎ እያለች ነው። ከዛ ምን አለች ብላ ስትል እየመጡ ነው እያለች ትገኛለች ማለት ነው። ልጄ እዛ ውስጥ ከትቸው አንድ ነገር እንዳይሞትብኝ እያለች በጣም እናትየው እየተናገረች ትገኛለች ማለት ነው። ልጅቷን መለስ ብላ ደግሞ እኔ ስጀመር እዚህ ቤት መቀመጥ አልፈልግም እያለች ትገኛለች። እኔን ከተናገረኝ ሰው ጋር መጋጨ ከራሱ በጣም ትልቅ ኃጢአት ነው እያለችም ትገኛለች ማለት ነው። ሰኒም ቆይታ ታየ እናትሽ አይደለችም እንዲህ ብላ ስትል እሷማ ከእናቴ በላይ ናት። እኔን ደረቅ ጡት አጥፍታኝ ነው ያሳደገችኝ። ሰኒም እናትሽ አይደለችም እንዴ ብላ ስትል እናቴማ ለታታዬ ሰጥታ ነው የሞተችው፣ በሕፃንነቴ ነው የሞተችው፣ በጣም ያሳዝናል እያለች ትገኛለች ሰኒም። ከዛው እሷ መለስ ብላ ደግሞ እኔም ማሳዝነኝ እድሌ ነው እንጂ ሌላ ነገር አይደለም እያለች ትገኛለች።
ደግሞ እሷ ፊት እንደዚህ እንዳትሆኝ ምናልባት ልትጨነቅ ትችላለች እያለች ትገኛለች። እሺ በቃ ሄደን እንታጠብ እያለችም አብሮ ተያይዞ ይሄዳሉ ማለት ነው። እንግዲህ ሰኒ ይዛ ከዚህ ሄዳ እንትን ስትል እሷም የሰኒን እንትን ልትከተል ብላ በጣም ያለችበት እየተከፋች ትገኛለች ማለት ነው። ናቲ ደግሞ ብቻውን ቁጭ ብሎም እየተንጎራደደ ይገኛል። የትኛውን ልልበስ እያለ ልብስ እያማረጠ ይገኛል። ቅዱስም አጋጣሚ ይመጣና አረ ምንድነው ምን እያደረክ ነው? ምንድነው ቤቱን እንደዚህ መስቀልቀሉን ያወጣከው እያለ ይናገራል ማለት ነው። ናቲ መለስ ብሎ አረ ቅዱስ ምንም አይደለም፣ ጧት እኮ ኒና ጋር ሄዳለሁ ብዬ ይሄንን ሁሉ ብትንተን ያደረኩን ምን ለብሼ ልሄድ እያልኩኝ ነው። በቃ እሺ እንደዚህ ሁለተኛ እንዳታደርግ ብሎ ሲለው እሺ በቃ እኔ አይደገመኝም እያለ ያመጣውን ልብስ እንዳለ ወደ ክፍሉ ይዞ ይገባል ማለት ነው። እንግዲህ ናቲ አሁን በጣም እየተጨናነቀም ይገኛል። ቲናም ከዚህ ቤት እንውጣ እያለችም ትገኛለች ማለት ነው። ቲና በጣም አሁን አብዝታለች። እኔ ምልህ የኛ አባት ማን ነው እያለ ይገኛል። እንዴ እንደዚህ ተዘረረ መጣ እንዴ እያለው ይገኛል። ቅዱስም እሺ እንደዛ ከሆነ ታዲያ ሁሉም ነገር አስተካክል አሻሽል እያለ ይገኛል። ምንድነው ይሄ ነገር? እሺ የከሰረ ጠበቃ ነው ወይስ ጥበቃ ነው ብላ አሳስተ ሰምተን እንዳይሆን እያለ ይገኛል ማለት ነው። ታዲያ ምንድነው በጠዋቱ እንደ ጠበቃ ሄደ ምን ልታደርግ ነው እያለ ይገኛል ማለት ነው። እኔ እኮ አሳ ነበራ ከመሰለው ሰውዬ አምልጬ እኮ እሷ አትርፋኝ አይደል እንዴ እያለ ይገኛል ማለት ነው። እንዴው ካንተ የባሰ አሳ ነበራ አለ አንተ ሲቀር ያለ አቶ አያሌው ሴት ልጅ እንክብካቤ ትፈልጋለች። እንክብካቤ የምትፈልገውም ትንሽ ኩራ ያለች ስለሆነች ነው። ስለዚህ በእንክብካቤ ያዟት እንጂ ጭቆና እንዳስጨቁኗት እያሉ በጣም እየተናገሩ ይገኛሉ። እሺ እዚህ ጋር እርሶ ደግሞ ሁሉንም ነገር አስተካክሉና የምትፈልገውን ነገር ሁሉንም ነገር ማስተካከል ስለ ሰራተኞች መናገር አለብን እያለ ይገኛል። በሚገርም ሁኔታ እየተንከባከብኩኝ ይገኛለሁ። ከዚህ በላይ ማስረዳት አልችልም እያለም ይገኛል ማለት ነው። አቶ አያሌውም እሺ በቃ አመሰግናለሁ እያለ ወደ ውጪ ሊወጣ እንግዲህ ብሩንም ብሎ ነው ያስደውላል። ማስደወልም መደወልም አትችልም እያለች ትገኛለች። ስለዚህ እኛ ፖሊስ ጋር ሄደን እንዴት ብለን ነው የምናናገራቸው? በጭራሽ ፖሊስ ጋር እንዳትሄዱ ብለናለች። እንዴት አድርገን እንሄዳለን ብላ ስትል እናቷም እሺ ምንም ነገር ማድረግ አንችልም እንዴት አድርገን ነው ታዲያ እኛ ምን አድርገው እያለችም ትገኛለች። የሷን ጸሎት ሰምቶ እኛም ጸሎት ማድረግ አለብኝ እንጂ ጸሎት ውጪ ምንም ማድረግ አንችልም እያለች እሷም እያወራች ትገኛለች ማለት ነው። ቅዱስ ጆከርና ሰኒ ገጠር ገብቶ እንግዲህ በጣም እየተዝናኑ ይገኛሉ ማለት ነው። ጆከርም አሁን ምን አስፈራይ ሰውም የለም ዝም ብለሽ ተዝናኒ እያላትም ይገኛል ማለት ነው። እንግዲህ ጆከርና ሰኒ እዛ ብቻቸውን ይዝናናሉ። ቤተሰብ ደግሞ እዚህ ጋር እየተጨናነቀ ይገኛል ማለት ነው። ጆከር እንግዲህ አሁንስ ምን አደርጋለሁ? ምን መሆን አለብኝ? ቆይ ምን ላደርግ? ዝም ልበል እንዲ እያለን በዛውም በዚህ በሰው አገር ላይ እንደዚህ መሆንም ራሱ በጣም አጥያት ነው እያለም የራሱ ብቻውን እየተናገረ ይገኛል ማለት ነው። ይሄን ሁላ ጠይቄ ትንሽ የሚያደርገው ነገር ካለ ግዴታ ማድረግ አለብኝ። ተነስታ ደግሞ እንዳትሰማኝ እና እንዳንጣላ ብሎ ሲል ሰኒ አጋጣሚ ከችላ አጠገቡ ቁጭ ትላለች ማለት ነው። ሰኒዬ ደናደሽ ብሎ ሲላል ምን አስተኝተኸኝ አሳድረህ እንዳሳደረ ሰው ደናደሽ ትለኛለህ እያለችም በጣም ተናደለች ማለት ነው።
ሰላም ጤና ይስጥልኝ ውድና ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭ እንኳን ሀገር ውስጥ ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ የሆናችሁ በላይክ መልካም እንለራስ ነው።